እስክንድር ወደዚህ አይነት እንቅስቃሴ ሲመጣ ወደ ፋኖ እንቅስቃሴ ሲመጣ የፈጠረው ትልቁ ነገር የመጀመሪያው የመንፈስ መነቃቃት ነው። በየቤቱ የተቀመጠው ፋኖ ሁሉ አሁን ጫካ መሄድ አለብኝ፣ ትግሉ በደንብ መጎምራት አለበት ሚል የመንፈስ ጥንካሬ ነው ያደረበት። ትዝ ይልሽ ከሆነ ለረጅም ጊዜ በተለይ በዚህ በሚዲያው በስፋት ይራገብ የነበረው አማራ መሪ የለውም፣ ህዝብ ነበረ፣ ወጣት ነበረ፣ ግን ሰላማዊ ሰልፍ እንኳን የሚያስተባብር መሪ የለውም። ህዝቡ ዝም ብሎ ይወጣል፣ ድምጹን አሰምቶ ስርዓቱን ተቃውሞ ወደ ቤቱ ይገባል። ይህንን ግን ፖለቲካዊ አቅጣጫ ሰጥቶ የሚመራ መሪ የለውም። የመሪ ያለህ ነበር ይባል የነበረው። በተለያዩ ሚዲያዎች ይሄ ነበር ይነሳ ነበር። በዜና ብቻ አልነበረም፣ በቀረርቶ ጭምር ብዙ አቅራሪዎች ሰራዊቱን በማነቃቃት ልምድ ያላቸው አቅራሪዎች ያነሱት የነበረው አማራ መሪ አጣ የሚል ነበር። በግጥሞቻቸው መሪ የለም፣ መሪ ፍለጋ ላይ ነበር፣ መሪ በባትሪ ፍለጋ ላይ ነበር። ያን ጊዜ እስክንድር ነጋ ብቅ ሲል በቃ መሪ ተገኘ። ለዛውም ደግሞ የጎጠኝነት ስሜት የሌለበት፣ ይሄ ጎጃሚው ይጠላዋል የማይባል፣ ሸዋው ይጠላዋል የማይባል፣ ጎንደሬው ይጠላዋል የማይባል፣ ወሎየው ይጠላዋል የማይባል የጎጠኝነት ጥያቄ እንኳን የሌለበት፣ አንዳንድ ጊዜ በህዝብ ደረጃም ባይሆን ጠላቶቻችን የተከሉት እሾህ አለ። እከሌ ይምራን ሲባል እንዴ እሱማ ጎጃሜ ነው፣ እሱ የጎጃም ጎጠኛ ነው፣ እንዴት ጎንደር አይገባትም፣ ጎንደርን ምድርማ አይረግጣትም ብለው ያስወሩብናል። በህዝብ በኩል ይሄ የለም። ግን በጥቂት ክፉዎች በኩል አማራን ለመሰነጣጠቅ በሚሰሩ ጥቂት ክፉዎች ጠላቶቻችን በኩል በዋናነት ብአዴንን ከፍታ አድርጎ ይሄ ገመድ ጉተት አለ። እስክንድር ላይ እንደዚህ አይነት ጥያቄዎች የሉም፣ ገመድ የሚጎትትበት የለም። ሁለተኛ እስክንድር ዓለም አቀፍ ዜጋ ነው። ዓለም በጋዜጠኝነቱ ያውቀዋል። ዓለም በሰብአዊ መብት ተሟጋችነቱ በደንብ ያውቀዋል። ዓለም በፖለቲካ ፓርቲ መሪነቱ በፖለቲካ ተሳትፎ ያውቀዋል። ማወቅ ብቻ አይደለም፣ ደጋግሞ ሸልሞታል፣ አክብሮታል። ይሄ ሰውዬ ወደ አማራ ፖለቲካ መሪነት ቢመጣ በዲፕሎማሲ የሚያስገኘው ጥቅም ከፍተኛ ነው። አማራን ከፍ ብሎ በሌሎች በኩል እንዲታይ ከማድረግ አንፃር ያለው ሚና ከፍተኛ ነው። ሶስተኛ ባለው የፖለቲካ ተሳትፎ ልምድ ከእድሜም ከንባብም ከተሳትፎም ከትምህርት ዝግጅትም ጭምር ካየነው የተሻለ የምንለው መሪያችን ነው። ስለዚህ እሱ የአማራ ህዝብ መሪ ሆኖ ሲመጣ ብዙሃኑ ደስተኛ ነው። ብዙሃኑ የምለው እንደው ዝም ብዬ ሁሉም ላለ ማለት ነው። አንድ ሰው ሁለት ሰው እንኳን በምቀኝነት የሚሆን በፖለቲካ ሴራ የጠላ እንኳን ቢኖር ብዬ አስቤ እንደዚህ አይነት የህዝብ ማዕበል ግን ወጥቶ ደግፎታል፣ ደስተኛ ሆኗል። ወዲያውኑ የሚዲያው መንፈስ ነው የተቀየረው። አማራ መሪ ያገኘ ያውም ታላቁ እስክንድር ነጋ እየተባለ በጣም በደስተኝነት የትግሉ መንፈስ መቀጣጠል ጀመረ። ይሄን ብቻ አይደለም ያደረገው። በጎጃም፣ በሸዋ፣ በወሎ ቤት አማራ፣ በጎንደር ወኪሎችን አሰማራ፣ አደረጃጀቶችን የሚሰሩ ግንኙነቶችን ፈጠረ። እኔ ራሴ ባለሁበት በተለይ በጎጃምና በጎንደር አካባቢዎች እየተንቀሳቀሰ አብሮ ብዙ ኪሎ ሜትሮች በረሃ እያቆራረጠ ዳገት እየወጣ ቁልቁለት እየወረደ እየተንከባለለ የአማራን ፋኖ ለማደራጀት ተንቀሳቀሰ። ደግሞም ተሳካለት። በደንብ ንቅናቄ መፍጠር ቻለ።
እና ያ እሱ የሰራው እርሾ ህዝባዊ ማዕበል ሆኖ ፈነዳ። በተለይ ከሐምሌ 27 2015 ዓ.ም ጀምሮ የብልጽግና መዋቅር ከየወረዳው መፈራረስ ጀመረ። ከየቀበሌው ሚሊሻ፣ ፖሊስ ምናምን ተጠራርጎ መውጣት ጀመረ። መከላከያ የሚባል ወሮበላ በያለበት እየለቀቀ መውጣት ጀመረ። ያ የማንም አልነበረም፣ የእስክንድር ውጤት ነው። ሌሎች ጭራሽን ድርሻ የላቸውም፣ ማንም ተሳትፎ አላደረገም ምናምን ለማለት አይደለም። ትልቁ ሚና ግን አፈር ልሶ ጉድጓድ ውስጥ ገብቶ ድንጋይ ተንተርሶ እያደረ እየቀለጠ በበረሃ ውስጥ ያን ህዝባዊ መነቃቃት የፈጠረው እሱ ነው እና በዛ መንፈስ በደንብ ምግብ መሆን ችሏል። ለትግል በደንብ ማነቃቃት ችሏል። ከዛ ውጪ በገንዘብ ብዙ ቦታ አደራጅቷል። መሳሪያዎችን እየገዛ ሰጥቷል። ስንቅ አቀብሏል። ብዙ ስራዎችን ሰርቷል። ሰራዊት አሰልጥኗል። አሰልጥኖ ሂዱ ተዋጉ ብሎ ለውጊያ አብቅቷል። በዚህ መልኩ የነበረው አስተዋጽኦ አሁንም እያደረገ ያለው አስተዋጽኦ በጣም ከፍተኛ እንደሆነ ምንም የሚካድ ነገር አይደለም። ይህንን መሬት ላይ እየተዋደቀ ያለው ፋኖ በግልጽ ያውቀዋል። እያንዳንዱ ፋኖ ይሄን በደንብ ያውቃል። በቴሌቪዥን ነበር የምናውቅህ፣ እዚህ ጫካ ውስጥ እናገኝሃለን ብለን በታምር አላሰብንም ነበር። እንዴት ነው አንተ ጫካ ውስጥ ተቀምጠህ እንደዚህ እየኖርክ እኛ ቤት ውስጥ ስንተኛ የቆየ ነው እያሉ የሚገረሙ ፋኖች ጥቂት አልነበሩም። ስለዚህ በዛ መልኩ ብዙ አስተዋጽኦችን አድርጓል። አሁንም እያደረገ ነው። እሱ ባይኖር ኖሮ እሱ ወደዚህ የትጥቅ እንቅስቃሴ ባይገባ ኖሮ ምናልባትም አሁን የተጀመረው ወታደራዊ እንቅስቃሴ በአማራ ምድር አይጀመርም ነበር። ብዙዎች እኮ ትግሉን ወደ ሳሎን ትግል ለማውረድ ጥረት አድርገዋል። የፌስቡክ ትግል ለማድረግ ብዙ ጥረት አድርገዋል። ህዝባዊ ቢተኝነት፣ አመጽ፣ ገለመሌ በሚል ብዙ ጥረቶች አደረጓል። እኛ ከተማ ገብተን መጠነኛ መስዋዕትነት ከፍለንም ቢሆን ንጹሃንን ደህንነታቸውን ባስጠበቀ መልኩ በተቻለ መጠን የከተማው ውጊያማ አድርገን ቢሆን ቤተ መንግስቱን መቆጣጠር አለብን፣ 4 ኪሎ መቆጣጠር አለብን እያልን ባለበት በአሁኑ ሰዓት በከተሞች አካባቢ የሚያስፈልገው እኮ ህዝባዊ አመጽ ነው፣ ህዝባዊ እምቢተኝነት ነው። የከተማ ህዝብ መዋጋት ያለበት በሰላማዊ ትግል ነው እያሉ በአብዮት በምናምን ስም ሸፋፍነው የሚቀሰቅሱ የጌሾ አርበኞች ሞልተዋል እኮ። እነዚህ የጌሾ አርበኞች የጓሮ ጌሾ ስር እየተሽለኮለኩ ጫካ ያሉ በማስመሰል ህዝቡን የሚያታልሉ በጌሾ መንፈስ እየወጡ የአማራን ህዝብ በማይመጥን መልኩ ሰው የሚያዋርዱ የውሸት አርበኞች ናቸው። እንደዚህ አይነት እንቅስቃሴዎችን የሚያደርጉ ሰዎች አሉ አሁንም። ስለዚህ እስክንድር ወደዚህ ትግል ባይገባ ኖሮ፣ ወደዚህ የፋኖነት እንቅስቃሴ ባይገባ ኖሮ አሁን ያለው አይነት መቀጣጠል ይፈጠራል ብዬ ለማሰብ ይከብደኛል እውነት ለመናገር።